ውድ ተመልካቾቻችን የቾድሪ ፋሩቅ ትልቅ ቪላ በር ላይ ለብዙ ቀናት ከባድ ዝምታና ሰላም ሰፍኖ ነበር። የመንደሩ ሰዎች ያለማቋረጥ ይመላለሱና በሹክሹክታ በውስጡ ምን እየተከናወነ ይሁን ብለው ይጠያየቁ ነበር። ከዚያም አንድ ቀን ያ ከባድ በር እየተንገጨገጨም ተከፈተ። ከውስጡ የወጡ ግን የቾድሪ ሴት ልጆች ብቻ ነበሩ። የአባታቸውን ጀናዛ በትከሻቸው ተሸክመው መጡ። ከዓይናቸው የሚፈሰው እንባ በፊታቸው ላይ ያረፈው የሐዘን ርዝራዥ መላውን መንደር ማስደነገጠ። ይህ እንዴት ሊሆን ቻለ? ልጆቹስ ወዴት ሄዱ? ይህ ጀናዛ በሴት ልጆቹ የተሸከመውስ ለምንድን ነው? የመንደሩ ሰዎች ይህንን ትዕይንት ተገርመው ይመለከቱ ነበር። የቾድሪ ሴት ልጆች ግን ዝምታቸውን ሰብረው ሐዘንና የባርነት ሸክም በተጫነ እርምጃ ወደ መቃብር ስፍራ ይገሰግሱ ነበር። ምላሳቸው ዝም ብሏል፣ ነገር ግን ልባቸው በውድቀትና በሐዘን ይንጎደጎድ ነበር። መቃብር ስፍራ ሲደርሱ የጀናዛውን አልጋ መሬት ላይ ያስቀመጡት። ሰቆቃቸው በዙሪያ ባለው አየር ውስጥ ማስተጋባ። ያን ጊዜ አንዳንድ የመንደሩ ሽማግሌዎች ተነስተው እንዲህ አሉ። ጉዳዩ በትክክል ሳይገለጽ የጀናዛ ሰላት አንሰግድበትም። ቾድሪ ያለምንም ዕውቀት እንዴት ሊሞት ቻለ? ከሁሉም በላይ ደግሞ ወንዶች ልጆቹስ ወዴት ሄዱ የሚልም ነበር። ይህን እንደሰሙ የቾድሪ ሴት ልጆች የስሜት ኃይላቸውም ተሰበረ። ቃል ሳይናገሩ በለቅሶ ፈነዱ። ሁሉም በዝምታ ቆመው በዓይኖቻቸው የሚፈሰውን እንባ ብቻ ይሰሙ ነበር። ለዓመታት በቪላ ቤቱ ዝግ በሮች ውስጥ የተደበቀው ምስጢርስ ምን ይሁን? ይህን ታሪክ ዛሬ አብረን እንመለከታለን። እስከ ታሪኩ ድረስ አብራችሁን ቆዩ። ቾድሪ ፋሩቅ በትዕቢትና በትምክህት የተሞላ ሰውም ነበር። ሀብትና ስልጣን ከመጠን በላይ ኩሩ አድርጎትም ነበር። ጭካኔ፣ ብልግናና አመጽ የዕለት ዕለት ባህሪው ሆነ። የሴቶች ክብር እንደ መጫወቻ ያይም ነበር። በዚህ ትዕቢት መንፈስ ውስጥ የመንደሩን የዋህና ንጹህ ልጃገረድ ሻዚያ የምትባል ሴትን አገባ። ሻዚያ እጅግ መልካም ልብ ያላት ሴት ነበረች። የቾድሪን ተንኮልና መጥፎ ምግባር ፈጽሞ አልተረዳችም ነበር። ቾድሪ በሻዚያ ላይ ሁሌም እጅ ያነሳ ነበር፣ ያዋርዳትም ነበር። ሻዚያ ግን ሁሉንም ነገር በዝምታ ታገሰች። ጊዜ አለፈ። አላህም በሻዚያ ቸርነት አደረገ፣ ጸነሰች። ነገር ግን በልቧ ደስታ ፋንታ ፍርሃትም ሰፈረ። ቾድሪ ሲያውቅ በጥብቅ እንዲህ አለ። እሺ ሻዚያ፣ ወንድ ልጅ እፈልጋለሁ። ሴት ልጆች ከወለድሽ ደህንነትሽ የለም፣ በሕይወት አልተዋቸውም አለ። ይህን የሰማችው ሻዚያ በፍርሃትም ተንቀጠቀጠች። ከቾድሪ ጋር መከራከር ከሞት ጋር መታገል እንደሆነ ታውቅ ነበር። ሻዚያ ሁለት እጅግ ውብ የሆኑ መንትዬ ሴት ልጆችን ወለደች። ትንሿ የሕይወት አበባ የሻዚያን ልብ በደስታ ሞላችው። ዜናው ቾድሪ ጋር እንደደረሰ በጣም አበደ። ክፍል ውስጥ እያገሳ ሻዚያ ላይ ወረደ። ከዓይኔ ፊት አስወግጃቸው፣ በዚህ ቪላ ውስጥ ካየኋቸው መጨረሻቸው እንደማያምር እወቂ የሚልም ነበር። ሻዚያ በግድየለሽነት እንባዋ ታፈስ ነበር። ልጆቿን በድካም እጆቿ አቀፈች። ልቧ ላይ ድንጋይ ጭና ወደ ቪላው ኋላ ተመለሰች። የአገልጋይ ክፍል ውስጥ አንዲት አሮጊት አገልጋይ ተቀምጣ ነበር። ሻዚያ በተንቀጠቀጠ እጇ ልጆቿን ለእሷ ሰጠቻት። እማማ፣ እነዚህ ነፍሴ ናቸው፣ ተንከባከቢያቸው። ምንም ማድረግ አልችልም፣ በእናንተ ምሕረት ላይም እተዋቸዋለሁም አለቻቸው። ሻዚያ በሐዘን እያለቀሰች እያንዳንዷን ልጆቿን ሳመችና የእናትነት ፍቅሯን ዕዳ ከፍላ ወደ ቪላውም ተመለሰች። ከዚያን ቀን በኋላ ሻዚያ እድል ባገኘች ጊዜ ሁሉ በሚስጥር ወደዛ ክፍልም ትመጣለች። ሴት ልጆቹን ታቅፍ ነበር፣ እጆቿንም ትስም ነበር እና የልቧን ጥማትም ታረካለች። ነገር ግን እውነታው ይህ ነበር። እነዚህ ንጹህ ሕፃኖች የቪላውን በር ለመሻገር አልተፈቀደላቸውም ነበር። አምናና አስማ የተባሉ እነዚህ ንጹህ መንትዬዎች እናትና አባት እያላቸው እንደ ወላጅ አልባ ሕፃናት መኖር ነበረባቸው። ሻዚያ በእያንዳንዱ ቅጽበት ትሰበርም ነበር፣ ግን ምንም ማድረግ አልቻለችም። ከዚያም አንድ ቀን አላህ በሻዚያ ላይ እንደገና ቸርነት አደረገ። በድጋሚም ጸነሰች። በዚህ ጊዜ ግን ፍርሃት ልቧ ላይም ሰፈረ። ሌት ተቀን እያለቀሰች ወደ አላህ ታማልዳለች። አላህ ሆይ በዚህ ጊዜ ወንድ ልጅ ስጠኝ፣ ይህንን ስቃይ ከዚህ በላይ መቋቋም አልችልም ትል ነበር። ጸሎቷም ተሰማ። ሻዚያ ሁለት መንትዬ ወንድ ልጆችንም ወለደች። በዚህ ጊዜ የቾድሪ ፋሩቅ ደስታ ወሰን አጣ። በመላው መንደር ጣፋጭ ምግቦችንም አከፋፈለ። ታላቅ ክብረ በዓልንም አደረገ እና በሁሉም ፊት በትዕቢት እንዲህ ሲልም አወጀ። እነዚህ ወንድ ልጆቼ ናቸው፣ ኩራቴ ናቸው፣ ራሴን ከፍ የሚያደርጉ ልጆቼ ናቸውም አለ። ሻዚያ ዝም ብላ አንድ ጥግ ላይ ቆማ ይህንን ሁሉ ትመለከትም ነበር። ከንፈሮቿ ዝም ብለውም ነበሩ፣ ግን ልቧ ቆስሎ ነበር። ጊዜው እየሮጠ ሄደ። አሚናና አስማ ቀስ በቀስ እያደጉ ነበር፣ ግን ከእናትና ከአባት ፍቅር ተገፍተውም ነበር። የቪላ ግቢ ውስጥ መጫወት፣ መሳቅና መኖራቸው እንዲሰማቸው ይፈልጉ ነበር። አንድ ቀን ወደ 6 ወይም 7 ዓመት ሲሞላቸው እየተጫወቱ ወደ ቪላው ግቢም ገቡ። አይኖቻቸው ባዩት ነገርም ተገረመ። የቪላው ውበት የልባቸው ፍላጎት ነበር። ነገር ግን በድንገት የቾድሪ ፋሩቅ የሚያገሳ ድምጽም ተሰማ። እነዚህ አስመሳይ ሴቶች እዚህ ምን እያደረጉ ነውም አለ። እነዚህ አስመሳይ ሴቶችን ከዚህ አስወግዷቸው። ቾድሪ በመጮሁ ሁለት ልጆቹም ደነገጡ።
እጅ በእጅ ተያይዘው እያለቀሱ ሮጡና እንደገና በአገልጋዩ ክፍል ውስጥም ተደበቁ። ይህንን ሁሉ ስትመለከት የሻዚያ ልብም ተቀደደ። በልቧ ውስጥ የደም እንባ ታለቅስ ነበር። ልጆቹን ማቀፍ ብትፈልግም አቅመቢስነት ሸክም አጥፍቶ ማስቀራት። ከጥቂት ቀናት በኋላ ሻዚያ ይህንን ስቃይ መቋቋም አልቻለችም ነበር። እውነተኛ ሕይወቷ ይህንን ስቃይ መቋቋም አልቻለምና ወደ ፈጣሪ ማመራች። አሁን አሚናና አስማ ፍጹም ደጋፊ አልባ ሆኑ። ብቸኛ መተማመናቸው እንደ እናት መሆን የሞከረችው አሮጊቷ አገልጋይ ብቻም ቀረች። በሌላ በኩል ቾድሪ ወንድ ልጆቹን በራሱ መንገድ ማሳደገ። ትዕቢት፣ ጥብቅነትና ጭካኔ የሱ ትምህርትም ነበር። ጊዜው እየሮጠ ሄደ። አሚናና አስማም ጎልማሳ ሆኑ። ነገር ግን ብቸኛ ደጋፊያቸው የነበረችው አሮጊቷ አገልጋይ አንድ ቀን ዓለምን ተሰናበተች። ሁለቱ እህቶች ሙሉ በሙሉ ብቻቸውንም ቀሩ። ቾድሪ ፋሩቅ በቀጥታ እንዲህ አላቸው፣ እናንተ በዚህ ቪላ ውስጥ እንደ ሴት ልጆች ሳይሆን እንደ አገልጋይ ትኖራላችሁ። እዚህ ያሉ ሁሉም ስራዎች የእናንተ ኃላፊነት ናቸው። በዚህ መንገድ ህይወታቸው ሌት ተቀን በኩሽና ውስጥ መጥረግ፣ ማጠብና ማጽዳትም ነበር። ከጠዋት እስከ ማታ በዚህ ስራ ይጠመዱም ነበር። መጥረጊያና ዕቃ ማጠብ የነሱ ዕጣ ፋንታም ነበር። የቾድሪ ወንዶች ልጆች ግን በግርማ ሞገስ ይኖሩ ነበር። ድግስ ይደረግላቸዋል። ከጓደኞቻቸው ጋርም ይዝናናሉ። በጭራሽ የእህቶቻቸውን መኖርም አያውቁም ነበር። በጭካኔ አባት እጅ ነው ያደጉት። አንድ ቀን አስማ በከፍተኛ ትኩሳት እየተሰቃየች ነበር። በድካምና በህመም ተዳክማ በድንገት የማዞር ስሜትም ተሰማት። እየተንገዳገደች ወደ ቪላው ገባችና ሶፋው ላይም ተቀመጠች። አይኖቿንም ጨፈነች። ራስ ምታቱ ሊሰነጥቃት ደርሶም ነበር። በዚያን ጊዜ ግን የቾድሪ ወንድ ልጆች የቅርብ ወዳጅ የሆነ ሰውም ወደ ቤቱ ገባ። አስማን ብቻውን ሲመለከታት የሰይጣን ፈገግታ ፊቱ ላይም ሰፈረ። ቀስ ብሎ ቀረበና የዋህነትን አስመስሎ እጁን በአስማ ትከሻ ላይ ማደረገ። ምንድነው ደህና ነሽ አላት። ያ ንክኪ እንደ ኤሌክትሪክም ነዘራት። በአስማ አካል ውስጥም አለፈ። በድንገትም ተነሳች። ቁጣ በአይኖቿ ውስጥም ነደደ። አንተ ነውር የለሽ ሰው ነህ። እጄን ለመንካት እንዴት ደፈርክ? አሁን ከዚህ ውጣ፣ አለበለዚያ ሁሉንም ሰው ጠራለሁም አለች። ሰውየው በመርዛማ ሳቅም ሳቀ። ጥቂት ወደ ኋላ ፈገፈገ፣ ግን ምላሱ በስድብ ተሞላ። ይህንን ብታደርጊም በዚህ ቪላ ውስጥ ማንም ሰው ሊሰማሽ አንቺን አይችልም። የአስማ ልብን ፈራ፣ እንባ አይኖቿንም ሞላው። ነገር ግን ፊቷ በቁጣና በቅናት የተሞላ ነበር። አስማ በቁጣና በእንባ ተሞልታ እንዲህ አለች። ያንን ሰው እየገለጸች ሳለ ያ ሰው ሰይጣናዊ በሆነ ፈገግታ ቀረበና በግድ እጇንም ያዛት። አስማ ልትጮህ ስትል የቪላው በር በድንገትም ተከፈተ። ቾድሪ ፋሩቅም ገባ። ትዕይንቱን አይቶም ደነገጠ። ወጣቱ ወዲያውኑ አስማን ገፍቶ ወደ ኋላ ሄደና በከፍተኛ ድምፅም ጮኸ። አታፍሪም? የቾድሪን ክብር አዋረሽ። እኔ እንደ እህቴ ነበር የማይሽ። ቾድሪ በቁጣ ወደፊት መጣ። አይኖቹ በደም ተሞልቶም ነበር። እዚህ ምን እየሆነ ነው? ምን እየተፈጠረ ነው? ማለ። ወጣቱ በውሸት ሐዘንም ገለጸ። አጎቴ ይቅርታ፣ ሴት ልጆቹም በዚህ መንገድ ያሳደጉ ይሆናል ብዬ አልጠበኩም ነበር። እኔ ልጠይቃት መጥቼ ነበር፣ እሷ ግን በእኔ ላይ ወረደች ብሎ ወጣቱ ሸሸ። አስማ በድንጋጤ ቆመች። እንባ ከአይኖቿ ይፈስ ነበር እና እይታዋ በአባቷ ላይ ማረፈ። ነገር ግን የቾድሪ ፋሩቅ ቁጣ ወደ ሰማይ ከፍ አለ። አንቺ ነውር የለሽ ሴት ነሽ። በመጨረሻ ደረጃሽን አሳየሽ አይደለ? ይህን ለማድረግ እንዴት ደፈርሽ? ቪላ ውስጥ ምን ትሰሪያለሽ? ብሎ እየጮኸ አስማ ላይ ወረደ። በጥፊ በመምታትም እሷን አዋረዳት። አስማ መሬት ላይ ወድቃ ማልቀስም ጀመረች። የመደብደብ ድምፅ ሰምታ አሚና ወደ ላውንጅ ሮጠች። የአባቷን እግር ይዛ አባዬ እባክህ አትምታትም አለች። ነገር ግን የቾድሪ ቁጣ አላቆመም ነበር። ሁለቱንም እህቶች በብርቱ ደበደባቸውናም ጮኸ። ከዚህ ጥፉ፣ አሁኑኑ ከኔ ቪላ ውጡም አላቸው። ሁለቱ እህቶች እያለቀሱ በቆሰለ አካልና በተሰበረ ልብ ከቪላውም ወጡ። እንባቸው አቅመቢስነትና ሐዘንን ያሳይ ነበር። እየተራመዱ ያቺ የሞተች አሮጊት አገልጋይ ትኖርበት ወደ ነበረው የቆየ ቤት ደረሱ። አሁን ቤቱ ባዶ ነበር። ሁለቱ እህቶችም እዚያው ለመቀመጥ ወሰኑ። ቾድሪ የአባትነት ግዴታውን ተወ። አሁን ደግሞ ሴት ልጆቹን እንደ ባዳ ከቤት ማስወጥቷቸውም ነበር። ቾድሪ ፋሩቅ በዚያ ቀን ደስተኛ ነበር። ከራሱ ራስ ሸክም የወረደ መስሎም ተሰማው። ሴት ልጆቹ ወጡ። አሁን እዚህ ቤት ውስጥ ሰላም አለ። የኔ ወንዶች ልጆቼ ብቻ ናቸው ደጋፊ ብሎም አሰበ። አንድ ቀን ሁለት ወንዶች ልጆች አንድ ወረቀት ይዘው መጡና ወደ አባታቸው አመጡት። አባዬ፣ ይህ አስፈላጊ ወረቀት ነው፣ ፈርሞም አሉት። ቾድሪ ሳያነባውም ሳይረዳም ወዲያውኑ ብዕር አንስቶ በወረቀቱ ላይም ፈረመ። በዚያን ጊዜ ተንኮል የተሞላበት ፈገግታ በልጆች ፊት ላይም ታየ። ጊዜውም አለፈ። ከዚያም ሁለት ወንድ ልጆች በራሳቸው ፍቃድም አገቡ። አዲስ ሙሽራዎች ወደ ቪላው መጡ። እነዚያ ሙሽራዎች ግን የቾድሪን ጠንካራ ባህሪ አልወደዱትም ነበር። ሁልጊዜም ቅሬታ ያቀርቡ ነበር። በመጨረሻም አንድ ቀን ሁለቱም ልጆች በአባታቸው ፊት ቆሙና እንዲህ አሉት። አባዬ፣
ሌላ መኖሪያ ብትፈልግ ይሻልሃል። ሚስቶቻችን እዚህ እንድትኖር አይፈልጉም። አንተ በምታሳየው ባህሪ ምክንያት ይረበሻሉም አሉ። ቾድሪ በዚህ ንግግርም ተደነቀ። ምን እያላችሁ ነው? ይህ የኔ ቤት ነው። ልጆቹም ሳቁና እንዲህ አሉ፣ አባዬ ይህ ሁሉ አሁን በአንተ ስም አይደለም፣ አንተ ራስህ ፈርመሃል። ሁሉንም ነገር ወደኛ ስም አዙረናል። በዚህ ቪላ ውስጥ ምንም መብት የለህም አሉት። ይህንን ሲሰማ የቾድሪ እግሮችም ተንገደገዱ። ነገር ግን ልብ የሌላቸው ልጆች አንድ አፍታ እንኳን አላባከኑም። የገዛ አባታቸውን ከቪላ ያስወጡት። ከጥቂት ቀናት በኋላ የቾድሪ ወደ አንድ ትንሽ የተበላሸ ቤቱም ሄዱ። ብቸኝነት፣ ድህነት ዕጣ ፈንታም ሆነ። ሐዘንና ድንጋጤ ውስጡንም ሰበረው። በአልጋ ላይም ተኛ። በጣም ታመመ። ራሱን ችሎ መነሳት አልቻለም ነበር። ውሃ የሚሰጠው እንኳን ማንም አልነበረውም። ሁልጊዜ ያለቅሳል፣ እንባው ይፈሳል፣ ከንፈሮቹም ቅሬታ ያሰማሉ። ለነሱ ብዬ ሚስቴንና ሴት ልጆቼንም በደልኩ። ዛሬ ደግሞ እነሱ በዚህ ሁኔታ ትተውኝ ሄዱ። በበሽታ ሸክም የተጫነው ቾድሪ አሁን በብርቱ የሚስቱን ሻዚያንና የሴት ልጆቹን አሚናና አስማን ማስታወስም ጀመረ። በእነሱ ላይ በደል የፈጸመባቸው ጊዜያት ሁሉን አስታወሰ። እያንዳንዱ ትዝታ ልቡ ላይ እንደ ቁስል ይወጋው ነበር። እየተሰቃየ ያለቅስም ነበር። አንድ ቀን የቪላው የቆየች አገልጋይ በድብቅ ወደ አሚናና አስማ መጣች። ልጆቼ፣ አባታችሁ ልጆቹ ከቤት እንዳባረሩት ሰምታችኋል አለቻቸው። በጣም ታመመ፣ አቅምም አጥቷልም አለቻቸው። ይህንን የሰሙት ሁለት እህቶችም ተረበሹ። ልባቸው በድንገት የተያዘ ይመስል ነበር። አባታቸው በላያቸው ላይ በደል ቢፈጽምም በልባቸው ውስጥ ለሱ ክብርና አድናቆት ሁሌም ነበራቸው። ሁለቱም እህቶች ወዲያውኑ ወደዚያ ትንሽ የተበላሸ ቤትም አመሩ። እንደገቡ የትቢት ተራራ የነበረው የቾድሪ ፋሩቅ አሁን በአልጋ ላይ ተኝቶ አቅመቢስም ሆኖ ነበር። አጥንቱም ከስጋው የተለየ ይመስላል። በዓይኖች ውስጥም አቅመቢስነትና ጸጸትም ነበሩ። ይህንን ትዕይንት አይተው ሁለቱ እህቶች እንባቸውን ፈሰሰ። ወደሱም አመሩ። አሚና የህዋ ብርጭቆም ሰጠችው። አስማ በፍጥነት ገንፎ ሰርታ በገዛ እጇ አባቷን መመገብም ጀመረች። የቾድሪ እንባ ይፈስ ነበር። ነገር ግን ይቅርታ የሚጠይቅ ቃል ከአፍ ሊወጣ አልቻለም ነበር። ራሱን ለይቅርታ ብቁ አድርጎ አይቆጥርም ነበር። ቀናትም አለፉ። ሁለት ሴት ልጆች ሌት ቀን ያገለግሉ ነበር። ግን ቾድሪ ከውስጡ በየጥፋተኝነት ስሜት የተሰቃየ ነበር። ከዚያም አንድ ቀን ሁኔታው በድንገትም ተባባሰ። ትንፋሹም ተቆራረጠ፣ ድምፁም ቆመ። የህይወቱ የመጨረሻ ሰዓታት የቀረቡ ይመስልም ነበር። አስማና አሚናም ተጨነቁ። አስማ በተንቀጠቀጠ እጇ ስልኳን አነሳችና የወንድሟ ቁጥር ቃም ደወለች። ደጋግማም ደወለች። ነገር ግን በሌላ በኩል ቁጥሩ በአሁን ጊዜ ተዘግቷል የሚል ድምፅ ብቻ ነበር። ጭንቀቱም ጨመረ። ወደ ሌላኛው ወንድሟም ደወለች። በዚህ ጊዜ ስልኩ ተነስቶ ነበር። አስማ በእንባ ተሞልታ ወንድሜ አባዬ ሞተኮ፣ እባክህ ጀናዛውን እንቅበርም አለችው። ምላሹ ግን በጣም የሚያስገርም ነበር። አስማ አንቺ ራስሽ የሆነ ነገር አድርጊ፣ እኛ በጣም ስራ በዝቶብናል አሏት። አሚና ወደ ሌላኛው ወንድሟ ደወለች። በአስፈላጊ ስብሰባ ላይ ነኝ፣ መምጣት አልችልም የሚል ምላሽም ሰጣት። ይህንን ሲሰሙ ሁለት እህቶችም ጮሁ፣ በማልቀስም ፈነዱ። በማግስቱ ጠዋት ላይ የግርማ ሞገስ ሁሉ ወደ አፈር ተለወጠ። አስማና አሚና በደከመ አካልና በእንባ በተሞላ አይን የአባታቸውን ጀናዛ በራሳቸው ትከሻ ነሱ። ምንም አይነት ወንድ ልጅ አልመጣም ነበር። ምንም ወራሽ አልመጣም። ከዚያም የመንደሩ ሰዎች ከሁለቱ እህቶች የአባታቸውን የህይወት ታሪክ ሙሉ ሲሰሙ በድንጋጤና በጸጸት ፊታቸው ላይም ሰፈረ። ሴት ልጆችን ሸክም አድርጎ የናቃቸው ሰው ዛሬ በእነዚህ ሴት ልጆች ትከሻ ላይ ተሸክሞ መጣ። ጀናዛው ሲቀመጥ አንዳንድ የመንደሩ ሰዎች በሹክሹክታ የዚህን ሰውዬ ጀናዛ አናስወግድም፣ እሱ በጣም ኃጢአተኛ ነበር፣ ጥሩ አልነበረም ይሉ ነበር። ይህንን ሲሰሙ ሁለቱ እህቶች የበለጠ አለቀሱ። በዚያን ጊዜ ኢማሙ ወደፊት መጡና ድምፃቸው የሰከነና ቆራጥም ነበር። አስታውሱ፣ የማንኛውንም ሰው የሥራ ሂሳብ የሚጠይቀው አላህ ብቻ ነው። ቅጣትና ምንዳን መስጠት የኛ ሳይሆን የፈጣሪ ሥራ ነው። እኛ ማንን ኃጢአተኛ ብለን የምንፈርደው? ነቢያችን ሰለላሁ ዐለይሂ ወሰለም የማንንም ጀናዛ ለማስወገድ እምቢ አላሉም ነበር። እነዚህን ቃላት ሲሰሙ በጉባኤ ውስጥም ዝምታ ሰፈነ። የሁሉም ሰው ራስ በህፍረት ተደፋ። ከዚያም ኢማሙ ጀናዛ ሰላት ላይም ሰገዱ። ቾድሪ ፋሩቅም ወደ መሬት ተመለሰ። ከቀብሩ በኋላ የመንደሩ ሰዎችም ተመለሱ። ግን አስማና አሚና በመቃብሩ ራስጌ ተቀመጡ። ለብዙ ሰዓት ቁርአን ይገመግማሉ። ለአባታቸውም ምህረት ይለምኑ ነበር። ኃላፊነታቸውን በመወጣታቸው በልባቸው ሰላም ይሰማቸዋል። እንኳን አባታቸው በህይወት ዘመኑ ሁሉ ልጆቼ ናቸው ባይላቸውም የሱ ደም መሆናቸውን ያውቁ ነበርና በልባቸው ውስጥ ያለው ፍቅር ሁሌም ነበር። እውነቱ ይህ ነው። ሴት ልጆች ሸክም አይደሉም፣ እነሱ ምህረት ናቸው። ሸክም ናቸው ብሎ የሚያስቡ ሰዎች ግን እጅግ ኃጢአተኞች ናቸው። የዛሬው ቪዲዮአችን እዚህ ላይ ያበቃል። በሌላ ቪዲዮ እስከማገኛችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ።